ሁለተኛው የብሩኖ ፈርናንዴዝ ነው። የሚቆጨኝ ነገር አለ ብሎ የተናገረው ነገር አለ። ሁለት ትልቅ ጉዳዮች አሉ ከብሩኖ ፈርናንዴዝ ጋር ዛሬ ታይሶ። የሚቆጨው ነገር ምንድነው? የቆጨው ነገር ምንድነው? ብሩኖ ፈርናንዴዝ የሚቆጨኝ ነገር ብሎ የተናገረው ነገር ምንድነው? ምን ላይ ትኩረት የሚያደርግ ነው? ከሱን ጀምርና መረጃዎችን እናውሳቸው። አንደኛው የብሩኖ ፈርናንዴዝ የዛሬው ትልቁ ርዕሰ ጉዳይ ብሩኖ ፈርናንዴዝ የማንቸስተር ዩናይትድ የዓመቱ ምርጥ ተጫዋች ተብሎ ተመርጧል። ኤክስፔክትድ ምንም በግራም ብንወስዶ በቀኝ አሁን ላይ ማንቸስተር ዩናይትድ ቤት ውስጥ ከብሩኖ የተሻለ ተጫዋች የለም። ስለዚህ ያው እንደው መረጃውን ለመስጠት ያህል ነው እንጂ ማንም መረጃው ራሱ ባያወጣ ማንቸስተር ዩናይትድ የዓመቱ ምርጥ ተጫዋቾችን ሸለመ ከተባለ ማን ሊሸለም እንደሚችል ግልጽ ነው። ብሩኖ ፈርናንዴዝ በ35 ጨዋታዎች በዘንድሮው የውድድር ዓመት የፕሪሚየር ሊግ ጨዋታ 29 ጎሎች ላይ ተሳትፏል። ምን አይነት ቁጥር ነው ግርሜ? በጣም አስደንጋጭ ቁጥር። በ35 ጨዋታ 29 ጎሎች ላይ ኢንቮልቭ አድርጓል። ከነዚህ ውስጥ 19 አሲስት ናቸው፣ 10 ጎሎች ናቸው። የሜሱት ኦዚልን ጋር በቁጥር እኩል ናቸው። የቀረውን የኬቨን ደብሩነንና የቲየሪ ኦንሪን 20ኛ አሲስት በአንድ የውድድር ዓመት መጋራት ነው የቀረው። መጋራትና መስበር በቀጣዮቹ ሁለት ጨዋታዎች ያሳካቸዋል። አብረን የምንመለከተው ነው የሚሆነው። ብሩኖ ፈርናንዴዝ በነገራችን ላይ በአንድ የውድድር ዓመት ብዙ የጎል ዕድሎችን በመፍጠር የአሲስት በማድረግ ብቻ ሳይሆን ክሬቲቪቲ በመፍጠርም አሁን ላይ 3ኛ ደረጃ ላይ ነው የሚገኘው። ግን ሊሰብረው የሚችልበት እድል አለ። በቀጣዮቹ ሁለት ጨዋታዎች ክሬቲቪቲውን ቶሎ ክሬቲቪቲውን የሚጨምር ከሆነ ትናንት ካዝሜሮ አንድ አስተያየት ሰጥቶ ነበረ። ብሩኖ ፈርናንዴዝ ጋር መጫወት እንዴት የሚያስደስት ነገር መሰላችሁ? ደነቀው በጣም እንዴት የሚያስደስት ተጫዋች መሰላችሁ? አንድ ነገር ብቻ ነው የሚልህ፣ እዚህ ቦታ ላይ ጠብቀኝ ነው የሚልህ። ኳሲዝ ደግሞ ወደፊት ነው የሚጫወተዋል። ወደ ኋላ የሚባል ነገር የለም። አይወድም ማለት በታሪክ ወደ ኋላ የሚባል ነገር ወደፊት ነው የሚጫወተዋል። በቃ ብሩኖ የሚያስደስተኝ ወደፊት ነው የሚያጠቃዋል። በቃ ተገኝ ይላል፣ የሆነ ቦታ ላይ ይነግራል፣ እዚህ ቦታ ላይ ቆየኝ ይላል፣ ወይ 5 ከ50 ውስጥ ጫፉ ላይ ወይ እንደዚህ ይላል፣ ምልክት ይሰጣል፣ አዙሮ አምጥቶ ቁጭ ያደርግላል እዛ ቦታ ላይ እና በጣም የሚገርም ተጫዋች ነው በሚል ሐሳቡን ያጋራበት ሂደት አለ። ከዚሁ ከማንቸስተር ዩናይትድ የዓመቱ ምርጥ ሽልማት ጋር በተያዘ ፓትሪክ ዶርጉ አርሰናል ላይ ያስቆጠራ ጎል የዓመቱ የማንቸስተር ዩናይትድ ምርጥ ጎል ተብላ ተመርጣለች። ከሳጥን ውጭ ያውም በእጅ ተነክቷል ምናምን የሚሉ መከራከሪያዎች ነበሩ ይዛኔ። የፓትሪክ ዶርጉ ጎል የዓመቱ ምርጥ ጎል ተብላ በማንቸስተር ይሄ የማንቸስተር ዩናይትድ ምርጫ ነው። በነገራችን የክለቡ ምርጫ ነው። አጠቃላይ የፕሪሚየር ሊጉ አይደለም። በአብዛኛው ተጫዋቾች ናቸው። ለምሳሌ ብሩኖ ፈርናንዴዝ የመረጡት የማንቸስተር ዩናይትድ ተጫዋቾች ናቸው። አንዳንድ ክለቦች ደጋፊዎችን ማሳተፈው ምርጫዎችን ያከናውናሉ እና ዶርጉ ደግሞ የዓመቱ ምርጥ ጎል ሽልማትን ከማንቸስተር ዩናይትድ መቀናጀቱን የመረጃ ምንጮች እየጠቀሱ ይገኛሉ። ስለዚህ ብሩኖ ፈርናንዴዝ ምንድን ነው የሚያስቆጨው ታዲያ? መግቢያችን ላይ ያነሳ ነው ሐሳብ ነበረ። ብሩኖ ፈርናንዴዝ ሰሞኑን በተለያዩ ጉዳዮች በሰጠው አስተያየት እንደገለጸው ከሆነ የሚያስቆጨኝ ራይስ የማንቸስተር ዩናይትድ ተጫዋች አለመሆኑ ነው የሚል አስተያየት ሰጥቷል። ራይስ የማንቸስተር ዩናይትድ ተጫዋች ቢሆን ኖሮ ብዙ ታምሮችን መስራት የምንችልበት እድል ነበር። ይሄ ተጫዋች በጣም ከማንቸስተር ዩናይትድ ሲስተም ጋር ያጫወት መንገድ ጋር እና መሰል ነገሮች ጋር በጣም የተጣጣመና ምርጥ ተጫዋች ነው። እኛን ትቶ ከአርሰናል ጋር ስሙ መያያዙ ወይም ወደ አርሰናል ማምራቱ በትልቁ ለኔ ጥሩ ጉዳይ አይደለም፣ ወይም ለኔ የእግር ኳስ ሕይወት እንደ መጥፎ አጋጣሚ የሚቆጥረው ነው። ይሄ ተጫዋች ወደኛ ቢመጣ ኖሮ ግን ብዙ ነገሮች የመቀየርና ብዙ ነገሮች የማደግ እድላቸው እጅግ ወሳኝ ይሆን ነበር የሚል አስተያየቱን ነው የሰጠውና ለዚህ ተጫዋች ያለውን ከፍተኛ አድናቆት ነው የገለጸው። በጣም የሚደነቅ የሚገርም ተጫዋች ነው። ለማንቸስተር ዩናይትድ ሲስተም የሚሆን ተጫዋች ነበርና ወደ አርሰናል ሄደ ሲባል በጣም ነው የከፋኝ፣ በጣም ነው የደበረኝ። ምክንያቱም እኛ ጋር ቢመጣ ምን ሊሰራ እንደሚችል ምን ሊያደርግ እንደሚችል ግልጽ ከመሆኑ ጋር ተያይዞ የሚል አስተያየቱን ያስቀምጣል ብሩኖ ፈርናንዴዝ። ግርምዬ በማንቸስተር ዩናይትድ አስበዋል ራይስና ብሩኖ ፈርናንዴዝ ቢጣመሩ ከባድ ነበር የሚሆነው። ምንም ጥያቄ በሌለው መንገድ ቀያዮቹ ሰይጣኖች የዋንጫ ጥማታቸውን የሚያረኩበት እድል ሊፈጠር የሚችልበት አጋጣሚ መጣ ነበረ። ራይስ ነው። በነገራችን ላይ ጠዋት ላይ በፌስቡክ ገጻችን ለጥፈናል። የሁለቱን ተጫዋቾች ቁጥሮች ስንመለከታቸው
በጣም አስገራሚ ናቸው። ሚዱ ላይ የሚሰሩ ስራ ዲክላን ራይስ እንደ 6 ቁጥር ወይም የ6 ቁጥር ሚና ያለው ተጫዋች ቢሆንም በተቃራኒው ብሩኖ ፈርናንዴዝ ደግሞ አታኪንግ የማጥቃት ባህሪ ያላቸው ተጫዋቾች ቢሆኑም ሁለቱም ግን በቦታቸውም ከቦታቸውም ውጭ ያላቸው ቁጥር በጣም አስገራሚና አስደናቂ ነው። ለምሳሌ ዲክላን ራይስን እንመልከተው። ዲክላን ራይስ በዘንድሮ ውድድር ዓመት ያሳየውን አቋም ወይም ቁጥሮችን ስንመለከት እጅግ አስገራሚ ናቸው። ብሩኖ ፈርናንዴዝ ያለቀላቸውን የጎል አጋጣሚዎች በመፍጠር ከፍተኛ ኤክስጂ በመፍጠር አሲስት በማድረግ በቃ አንድ አታኪንግ ሚድፊልደር ሊያደርገው የሚገባው ነገር ላይ ፐርፌክት ነው። በሱ ደረጃ አንድም ተጫዋች የለም ጭራሽ። ከዛም አልፎ የተጫዋቹ የኳሊቲ ደረጃ ሚዱንም የሚያግዝ ከሱ ጀርባ ያለውንም በመከላከሉ ረገድ ከሱ ፊት ያሉትንም አጥቂዎችንም የሚያግዝ ቁጥሮችንም ጭምር ትመለከታለህ። ከራሱ ኃላፊነት በላይ ማለት ነው። ተመሳሳይ ነው የራይስንም እንመልከት። ራይስ ከ500 በላይ የተሳኩ ኳሶችን ፓስ በማድረግ አደገኛ ቀጠና ውስጥ በማስገባት ቁጥር 1 ተጫዋች 500 ፓሶችን አደገኛ ቀጠና ውስጥ ያስገባ ተጫዋች የለም በሊጉ በድምር ማለት ነው። ከ100 በላይ የ1 ለ1 ግንኙነቶችን አሸንፏል። ከአንድ ተጫዋች ጋር 1 ለ1 ተገናኝቶ ወይ ፊት ለፊት መጥቶበት ወይ ሃይቦል መጥቶበት ከ100 በላይ አሸንፏል። ከ100 ጊዜ በላይ የተቃራኒን ቡድን የኳስ ቁጥጥር ነጥቆ ወደ ራሱ ቡድን አድርጓል። ለምሳሌ ፖሰስ አድርጎ አንድ ቡድን ወደ አርሰናል ክልል ሲገባ ፖሰሽን ነጥቆ ወደ አርሰናል ያመጣዋል ማለት ነው። ፖሰሽን በመንጠቅ የኳስ ቁጥጥርን በማስተካከል ከ50 በላይ የጎል ዕድሎችን ፈጥሯል። ከ30 በላይ ኳሶችን አስጥሯል። ኢንተርሴፕት አድርጎ ዳይሬክትሊ ኢንተርሴፕት አድርጎ ኳሶችን ከ50 በላይ ኳሶችን አስጥሯል። 15 በላይ ያለቀላቸውን የጎል ዕድል መፍጠር ችሏል። ይሄ የ6 ቁጥር ሚናውን ባለፈ የ8 ቁጥር ሚናውን ባለፈ ከአማካይ መስመር ተጫዋች ባለፈ በጣም ከፍ ያለ ቁጥርና አነጋጋሪ ቁጥር ነው። ቀደም የብሩኖ አሁን ጥያቄው ፕሌየር ኦፍ ዘ ሲዝን ማን ይሆናል የሚለው ጉዳይ ኦፍ ኮርስ እሱ አከራካሪ እንደሆነ ይቀጥላል። በጣም ከባድ አከራካሪ እንደሆነ ይቀጥላል። ግን ሁለቱ ግን በአንድ ላይ ቢጫወቱ ድሪም ነው ግርምዬ። ግን አሁን አስቸጋሪው ነገር በምን አስቸጋሪ ነው። ራይስም ወደ ማንቸስተር ዩናይትድ የመሄድ ዕድል አይኖረውም። ምክንያቱም ከአርሰናል ጋር ረጅም ጊዜ ውላለሁ። በዛ ላይ ዋንጫ ካነሳ ፈጽሞ የማይታሰብ ወደ ሌላ ክለብ የመሄድ ጉዳይ። ብሩኖ ፈርናንዴዝም ከዚህ በኋላ ምናልባት ከእድሜው ጋር ተያይዞ ማንቸስተር ዩናይትድን ከለቀቀ ሊሄድ የሚችለው ወደ ሳውዲ አረቢያ ክለቦች፣ ወደ አሜሪካ ክለቦች ነው። 30ዎቹ መጀመሪያ ላይ እድሜው ከመገኘቱ ጋር ተያይዞ ማለት ነው እና እርስ በርስ ተገናኝቶ አብሮ ብሔራዊ ቡድን ቢሆን እንኳን ደስ ይል ነበረ አብሮ የሚጫወቱበት እድል ብንመለከት። ግን የሆነ የምትፈልገው አይነት ጥምረት ራይስ ከብሩኖ ፈርናንዴዝ ሚዱ ላይ የትኛውም አይነት የአማካይ መስመር የፒኤስጂው የቪቲኒያ ጆዋኔቬዥና ፋቢያን ሩይዝን ጥምረት የሚያስንቅ ሊሆን ይችል ነበር። የራይስና ብሩኖ ፈርናንዴዝ አማካይ ላይ ጥምረታቸው አንድ ላይ መጫወት የሚችሉበት አማራጭ ቢኖርና የብሩኖ ፈርናንዴዝ አስቆጨኝ ያለው ነገር ወይም ያስቆጨኝ ነገር ራይስ ወደ አርሰናል መሄዱ ነው። ወደኛ ቢመጣ በጣም ፈልጌው ነበር ከሱ ጋር ለመጫወት የሚል ሐሳቡን ማስቀመጥ ነው። ግርሜ ጠራጠር ያሉ መረጃዎችን እንገልጽላችኋለን። ትናንት የኤፍኤ ዩዝ ካፕ የጨዋታ መርሃ ግብር የዋንጫ ጨዋታ 2025-26 የኤፍኤ የታዳጊዎች ጨዋታ ማንቸስተር ሲቲ እና ማንቸስተር ዩናይትድ አድርገው ማንቸስተር ሲቲ 2-1 በማሸነፍ ዋንጫውን ወስዷል እና ማንቸስተር ሲቲ በኤፍኤ የወጣቶች ውድድር ወይም በታዳጊዎች ማንቸስተር ዩናይትድን 2-1 አሸንፎ የዋንጫ ባለቤት ሆኗል። አስተያየቶች አድማጮች እየላኩ ነው። አርሰናሎች እሺ ቆይ የመጣ አንድ አስተያየት አለ። በተደጋጋሚ ኪንግ ነው ግርምሽ አዲሱ የአርሰናል ማሊያ ላይ ቪዚት ሩዋንዳ የሚለው ቀርቷል። ቆይቷል እኮ ዴል ቀርቷል። ቪዚት ሩዋንዳ ስምምነቱን ማብቃቱን እኮ ባለፈው ከወራቶች በፊት እኮ መረጃውን አቅርበናል እኮ የስፖንሰር ዲላቸውን ስምምነታቸውን ጨርሰዋልና ቪዚት ሩዋንዳ አጠናቋል ብለን መረጃ ከ3 ወር በፊት ከ4 ወር በፊት አካባቢ ማለት አንስተነዋል እኮ ቪዚት ሩዋንዳ እና ስላልሰማው ሊሆን ይችላል።
የሩዋንዳው ፕሬዚዳንት የአርሰናል ደጋፊ ናቸው፣ ፖል ካጋሜ እና ቪዚት ሩዋንዳ ነበር ጎን ላይ ስፖንሰር የማሊያው እጅጌው ላይ ማለት ነው። እሱ አሁን ተቀይሯል፣ ሌላ ሆኗል ማለት ነው። ስለዚህ ከስፖንሰርሺፕ ነው ክፍያለው የራሱን የቻለ እዚህ ጋር ስፖንሰር ሲያደርግ ክፍያለው፣ ፍላይ ኤሚሬትስ እዚህ ጋር ክፍያለው፣ እያንዳንዱ ክፍያ አላቸው። የስፖንሰር ቦታዎቹ ይለያያሉ። እንደገና ማስታወቂያ ቦርድ ላይ መተዋወቁ በራሱ ክፍያለው። ታስታውሳለህ ሶፊ ዳሽን ቢራ አንድ ሰሞን ያስተዋውቅ ነበር እኮ በቦርዱ ላይ ማለት ነው። እና እነ ፐርመርት ሳከር እና አንድ ደግሞ ስፔናዊ ተከላካይ እስክስታ እየወረዱ ቲዮ ዋልኮት ነው ናቾ ሞንሪያል ፐርመርት ሳከር ቲዮ ዋልኮት ምናምን ሆኖ እስክስታ ሲወርዱ ነበር። እና እስክስታ እንዲወርዱ ያደረጋቸው የዳሽን ቢራ ስፖንሰርሺፕ ጋር ከነበረው ጋር ተያይዞ ማስታወቂያው የሚተላለፍ ነበርና ቪዚት ሩዋንዳም እንደዛ ነው። ይለያል፣ እንደየቦታቸው ይለያያሉ። እሺ ግን ተመቸ ግን የአርሰናል አዲሱ ማሊያ ማንቸስተርም ትናንት ወጥቷል። የማንቸስተር ትንሽ ትናንት ብለንበት ጁሪያን ቲምበር በጣም ነው የወደደው፣ አድንቆታል። ጁሪያን ቲምበር ይሄ በካርቶን ተሰጥቷቸው ምናምን ማሊያውን ወጥቶ ያዩት የለ መጀመሪያ ላይ እና ቲምበር በቃ በጣም አሜዚንግ በጣም ወድጄዋለሁ ምናምን ያለው ጁሪያን ቲምበር ሲያስተዋውቀው ማለት ነው። አንዳንዶች ግን ብዙም አይስብም የሚሉ አሉ። ግን ያምራው በጣም ያምራል። እኔ ደስ ይለኛል፣ ደስ ብሎኛል። ላይክ ያ ማሊያ ሳይሆን እዚህ ጋር አንገቱ ላይ ያለው ቅርጽ ለየት ያለ ነው እና ቀይና ያምራው በጣም ዲቴል አለው። በጣም ያምራው ብዙ ዲቴሎች አሉት። ከዛ ይልቅ ይሄ ጎልድ መስመር ያለው ማሊያው አንደኛ ማሊያው ከሆነ ማለት ነው። ጎልድ ማሊያው በጣም ያምራል። ሁለተኛ ማሊያቸው ደግሞ ያርሰናል አምና ጥቁሩ ማሊያ እሱ በጣም አሪፍ ነው። የማንቸስተር ዩናይትድም ደስ ይላል። የማንቸስተር ዩናይትድ አሪፍ ነው። ትናንትም ብለንበታል። እቺ እንደ ሙሉ ያምራል ከጉርዱ ይልቅ። ካዝሚሮ አርጎት አይተነዋል ሲያስተዋውቁ። ጉርዱን ሙቡሞ ያደረገው ነው ጉርዱ። ሙሉ ደግሞ ኩኛ ያደረገው ማለት ነው። ካዝሚሮም አርጎታል። ሙሉ ለእኔ ሙሉ ያምራል። የማንቸስተር ዩናይትድ ሙሉ ሲሆን እዚህ ጋር ነጭና ነጭ ያሉት ቆንጆ ናቸው ብዬ አስባለሁና እንግዲህ የትኛው ማሊያ ገዳም ይሆናል? ማሊያም ገዳለሁ እኮ ያው እውነት ነው። ማሊያም ገዳለሁ። አብረን የምንመለከት ነው የሚሆነው። ግርቤ